እኮ ምንም እያልኩ አይደለም እና ተናገራት አለ ምንድነው ብር የምታወራው ታዲያ አቡሽ እናንተ ይዘው ነበር እኮ ይዘው ነበር አቡሽ የት ነው ያለው አሁን ለምንድን ነው ግምት ይዘህ አንድ ነገር የምትዋሽኝ ከሆነና ምንም ነገር ማስተባበረኝ ከሆነ እዚህ ደም ፈሶ ያልቃል ያኔም ለቤተሰቦቼ ብዬ ነው እንጂ ከእናንተ ምንድነው የምፈልገው ነገር ነው አይደል ምንድነው ያዘበከ ቤተሰቦቼ ናገርኳቸው እሱ ጋር ያሉት ነው እነሱ ብዬ ነው እስከ ዛሬ ይሰራለት ባላ ይገባም አይደለም ይሄ ሰውዬው እንደው ያን ነገር ያደረገ ያለው ተረጋጋ እንዲሞን ምንም የሚፈጥረው ነገር የለም አረ በፈጠረ ባከኔን ማደከምከኝ እንደዚህ ይሆን ጉዳይ አይደለም ስለናንተና ነገርኩ ማለት ነው ጉዳይ አይደለም ማለት ጉዳይ አይደለም የሰማይ ነው እኔ ማለት ነው ጉዳይ አይደለም ማለት ተረጋጋ እናቴ ወጣለች እኮ እያለ ነው ተረጋጋ እንግዲህ ቤተሰቦቻችን ውስጥ የተፈጠረውን እያንዳንዱን ነገር አይታችኋል ሰውዬው አቤልን ሊገለው መሬት ላይ አስተኝቶ ሽጉጥ ደቅኖበት ነበር ወደሱ እየመጣን መሆኑን ኢንፎርሜሽን ደርሶት ከቤት ጥሎ መውጣቱን የተመለከታችሁና አይነት ይመስል ነበር አሁን ግን እኛ ጊዜ ስለሌለን ሁለቱም ጋር በተመሳሳይ ሰዓት መድረስ ስለማንችል አሁን በዚህ ሰዓት የኛ ሰዎች ተከታትለው እያንዳንዱን ነገር አሳውቀውናል ያለበትን ሰውየው ማለትም አስፈራርቶ ወጣው በኋላ አጎተብዬ ማለት ነው እሱን እየተከታተሉት ነው የኛ ሰዎች በፍጥነት ወደዛ እየሄዱ ነው እኛ ደግሞ ይሄንን ኢንፎርሜሽን ያደረሰውን ሰውዬ ስልክ ጠልፈን እያንዳንዱን መረጃ እስከዛሬ ሲነግረው እሱንም ያው ልንይዘው ስንል እጅ ከፍንጅ ያው ደውሎ ማምለጥ አለበት አሁኑኑ አንተ ጋር ሰዎች እየመጡልህ ነው ምናምን ነገር ብሎ የነገረው ሰውዬ ያ ሰውዬ ማለት በቀደምለት ፒሲ ላይ እየተከታተልን ወይም ደግሞ አቡሽ ጋር ለመድረስ እኔ የሆነ ቶፋ እየሄድን በነበርንበት ጊዜ ላይ ከአቤል ጋር ሆኖ ጥቃት የፈጸመበት ዮናስ ላይ ሁለተኛው ልጅ ማለት ነው እሱ ልጅ ነው ማለት ነው ይሄንን ኢንፎርሜሽን እየሰጣቸው ወይም ደግሞ እያደረሳቸው መሆኑን ደርሰንበታል እኔ እሱን መያዝ ስላለብኝና ስልኩን ተከታትዬ ሎኬሽንም ተልኮልኛል ቀጥታ ወደሱ ጋር መሄድ ስላለብኝ አሁን ጊዜ ሳላጠፋ ወደዛ ሄዳለሁ ቶፋ ጋር ልደውልለትና ቶፋ ደግሞ ይሄንን ሰውዬ እንዲከታተለው አደርጋለሁ ሁለቱም ሰዓት ቦታ ላይ እኩል መድረስ ስለማልችል እርዳታ ይግድ ያስፈልገኛልና መደወል አለብኝ ምክንያቱም ቶፋ ጋር መደወሌ በጣም አስፈላጊ ነው በዚህ ጉዳይ ላይ ያው ካቡሽ ጋር በተያያዘ ያሉትን ነገሮች በተቀላላ ቶፋ ነው እነዚህ ነገሮች እያስተካከለ ያለው ስለዚህ በፍጥነት ቶፋ ይሄንን ሰውዬ እንዲከታተለው አድርገን ይሄን ሰውዬ የሚረዳው እያስመለጠው ያለው ኢንፎርሜሽን ከመካከላችን እየነገረው ያለው ሰው በቀደምም ልክ እዛ ስንደርስ እንዲያመልጡ ያደረጋቸው ሰውዬ ይሄ ስለነበር ዛሬ ደግሞ በተራው ለሱ ወግኖ እሱ ጋር ደውሎለት አመልጥ አንተ ጋር እየመጡ ነው ብሎ ኢንፎርሜሽን ሰጥቶናል ስለዚህ ይሄ ሰውዬ መያዙ በጣም ወሳኝ ነገር ስለሆነ እኔ በቀጥታ ወደሱ ጋር እሄዳለሁ ቶፋ ሄሎ ቶፋ እንዴት ነህ አው አስቸኳይ ይኸውልህ እርዳታ ያስፈልገኛል አው የምልክልህን ሎኬሽን የምልክልህን እያንዳንዱን ነገር አው የኔ ሰዎች ደውለውልሃል በጣም ጥሩ በፍጥነት ይሄን ሰውዬ በቁጥጥር ውስጥ መዋል አለበት እያንዳንዱ ከወንጀሉ ጋር የተያዘ ካቡሽ እገታ ጋር በተያያዘ እያንዳንዱ ነገር የሚያንቀሳቅሰውና ሙሉ ኢንፎርሜሽን መረጃ እና አቤልንም እኔ ጋር በቁጥጥር ውስጥ ያለው ልጅ ከሱ ጋርም የሆናን መተው ደብድበውት ጥለውት ከሄዱት ሰውዬ ጋር የሚያገናኘው በጣም ወሳኝ የሆነ መረጃ ነው የታጠቀ ሰው ነው እሱ ሰውዬ ጋር በፍጥነት መድረስ አለበት ሎኬሽን የኔ ልጆች ይልኩልሃል በፍጥነት እሱ ሰውዬ ጋር ሄድና የደረሰውን ነገር በጠቅላላ ያለህበትን ነገር አሳውቀኝ በጣም ጥሩ አሁኑኑ ሂድ እዛው እንገናኛለን ከያዝከው በጣም ጥሩ አዎ እኔም እዚህ በጣም ጥሩ አዎ እኔም ለሰውየው ኢንፎርሜሽን ልኮለት አምልጥ እናኑ እየደረሱብን ነው ብሎ ኢንፎርሜሽን የላከለት ሰው ጋር መሄድ ስላለብኝ በጣም ጥሩ እዛው እንገናኛለን እንግዲህ ቤተሰቦቻችን ያው ቶፋም ሬዲ ሆኖ ይሄንን ሰውዬ ለመከታተል እዛ ሄዷል እኛም ደግሞ በፍጥነት ጊዜውን እድሉን ለመጠቀም ያው የኛም ሰዎች እየተከታተሉት ነው ቦታው ላይ ምን እንደሚፈጠር አብረን የምናየው ይሆናል ወደ ሰውየው እንግዲህ ቤተሰቦቻችን አካባቢው ላይ ደርሰናል ሰፈሩ ላይ እዚህ አካባቢ ነው ሆኖ የስልክ ስልክ በመንጠልፍበት ጊዜ ያገኘነው ሎኬሽን ማለት ነው ልጁ ከዚህ አካባቢ ሆኖ ነው እየደወለለት አምልጥ እናኑ እየደረሱብህ ነው ብሎ ሊያስመልጠው የቻለው የደወለበት ስለኛም ሰዎች እዚህ አካባቢ መሆኑን ነግረውናል እያፈላለጉት ነው እኛም ደግሞ የቻልነው ነገር ምን ያደርግ ይሆናል ራሱ ነው መሰለኝ አባ አንዴ ልናናግር አንዴ ልናናግር ፈልገው
አንዴ ልናናገር ነው የፈለገው አይደል እኮ ካናገርን በኋላ እሱ የምታውቀው ይኸውልህ አንዴ ብቻ ላናግረው እኮ አንተ ቆመህ እኮ ነው አንተን እየሮጥክ ያለው ስለዚህ ላናግርህ ነው የመጣው አንዴ ብቻ ናግር ይኸውልህ ካላናግርህ ቆመህ ሳታወራኝ አልመለስም ሲጀምር ማለት ነው የዛን ቀን ያመለጥከን ራሱ እንደዚህ ተቆም ይጥቶት ነበር ይሄን አንተ የምፈልገው መረጃ ብቻ ነው ስለመረጃ ለምትወረው እኔ ምንም ማቆም ነገር የለም ይኸውልህ አቡ ስለሚባለው ሰውዬ እያንዳንዱ ማን አቡ መረጃ ነው ባስዋላት ምንድነው የምትለው ታውቃለህ ምክንያቱም አቤል የተገኘ አቤልና ታቆምሽ ታውቃለህ አረካ ተረጋጋና አንድ ያወራኛ እሺ ስላለው ነገር ስለ ሰውዬ እያንዳንዱ ነገር ንገረኝ ሰላም ሰውዬ ነው የምትወረው ሲጀመር ስለ አቤል ንገረኝ ያምን አቤል ነው የምትወረው አቤል ጓደኛ ነው አይደል የልጅነት ጓደኛ ነው የልጅነት ጓደኛ ይባል ነገር የለኝም ትምህርት ቤት ጓደኞች ነበሩ በጠቅላላ የፈጠረውን ነገር በጠቅላላ አንተ ታውቃለህ ትምህርት ቤት ከወጣ በኋላ ከሁሉም ጋር ተለይቻለሁ ምንድነው የምትለኝ አሁን ሲለ ተረጋጋ መጀመሪያ ይኸውልህ ላናገር ብቻ ነው ፈልገው እሺ ቆይ አትጠገኝ ምን ፈልጋለህ የፈለከው ሁሉ ነገር ይኸውልህ የፈለከው ነገር አለ እሺ እኮ እሺ ባለ ይኸውልህ ቆሜያለሁ አልኩህ እኮ እሺ ቆሜያለሁ አልኩህ ፈልገህ በቃ ይኸውልህ እሺ ምን ፈልገህ እኔ ካንተ መረጃ ብቻ ነው የምፈልገው እኮ ነገር የፈለከው እሺ አቤል የልጅነት ጓደኛ ነው አይደል አቤል ማን ነው የልጅነት ጓደኛ አብረን ያደግከው ከሱ ጋር በእያንዳንዱ ጉዳይ በስራ ጉዳይ ተተዋወቃላችሁ የምትሰሩት ስራ አንድ አይነት ነው ስለዚህ ነገር ብቻ ነገር በቃ እኔ የልጅነት ጓደኛ የሚባል የለኝም ይኸውልህ ከትምህርት ቤት እንደወጣሁ ሁሉም ጋር ተበታትኛለሁ በቃ ለምን አትሆኝ ይኸውልህ እየዋሸኛለሁ ፈርተህ ሊሆን ይችላል ምንድነው የምፈራው አንተ ያማል ይኸውልህ እያንዳንዱን ነገር ማለት ነው አውቃለሁ እማላውቅ እኮ ተጠጋኝ እዛው ነው እሺ ይኸው ተረጋጋ ቁም እኮ ብዬ ይኸውልህ እንድታውቅ የምፈልገው ነገር ቢኖር ማለት ነው እኔ ካንተ መረጃ ብቻ ነው የምፈልገው ያም መረጃ ምን መሰለህ እኔ ጋር ምንም መረጃ የለም አንተ ሰውዬ ለምን ማትሰምተው ማትረደኝ አቶ ግርማ ነው አይደል የሚያሰራህ ስራ ማን ነው አቶ ግርማ አንተ ሰውዬ ያማል አቶ ግርማ ማለት አሁን ላይ ደውለህለት እዛ ቤት ውስጥ ከአቤል ጋር የማይሆን ነገር እያደረገ ውጣ ጥፋ አምልጥ ማን ነው አቤል ማን ነው አቶ ግርማ አንተ ሰውዬ ጤነኛ አይደለም እንዴ ይኸውልህ አንድ ነገር ልንገርህ እየሰጠው ያለው እድል ይህን ያህል ብቻ ነው አንዴ ከያዝኩህና አንዴ ከደረስኩብህ በኋላ እንድታስረዳኝም አልፈልግም ያለህን እድል በትክክል ተጠቅመህ ስለምን ነው የምትወራው አንተ ሰውዬ ጤነኛ አይደለም እንዴ ነገርኩህ እኮ ማቆም ሁሉ ይኸውልህ ከዚህ በፊት ጫካ ላይ ስንደርስባችሁ አቡሽን አንተና አቤል ሆናችሁ የሆነ አደጋ ልታደርሱበት ጫካ ውስጥ ልታግቱት ነበረ እኮ አትጠጋኝሽ ይዘው አይደለ አግታችሁ አስቀምጣችሁት ነበረ ማን ምንድነው ማግቷችሁ እኛ ስንደርስባችሁ አንተ ጥለው ሄድ ያገኘው ነው አቤልን ብቻ ነው ስለዚህ አቤል በእኛ ቁጥጥር ውስጥ ነው ሁሉንም ነገር ነግሮናል ማን ነው አቤል አንተ ሰውዬ ነው አቤል ባልሽ አላውቅም ያንተ እዚህ ጋር መረጃውን መካድ ወይም ደግሞ መደበቅ ማለት ነው ከተጠያቂነት ስራ ምን መረጃ ነው የምትወረው ነገርኩህ እኮ ማቆም ሁሉ መረጃ ምንም የነገርከኝ ነገር የለም ምንም ነገር እየነገርከኝ አይደለም ይኸውልህ ስለዚህ ይሄ ነገር ለአንዴና ለመጨረሻ ጊዜ እንዲያበቃ ማለት ነው ስለ ግርማና ስለ ሰውዬው ቁጭ ብሎ መነጋገር ከቻለ ማን ነው ግርማ ማን ነው ሰውዬው አንተ ሰውዬ ምን ሆነ ነው አትጠጋኝ ለምን ነው የምትጠጋኝ አንተ ሰውዬ
ለድረስ ነው ማሳብ ምን ጨነቀሱ ብቻ ቁምና አዋረኝ እቆም በቃሽ ለምን ተሻንተቀ በቃሽ ወባጀበ እሺ አንድ ነገር ነገር አቶ ግርማ ትላልቅ ነገሮችን እያሰራህ ነው አይደል? ማን አቶ ግርማ ነው? አቶ ግርማ ታስዋላ አላውቅም። ተገደህ እየሰራህ መሆኑን አውቃለሁ። ምንድነው የምገደደው? አንተ የተፈጠረውን ነገር በጠቅላላ ቤተሰብ ይዞብህ ሊሆን እንደሚችል እያንዳንዱ ነገር ያገኘሁት ኢንፎርሜሽን እኔ ምንም አውቀው ነገር የለም። አንተ ሰውዬ ምን ነው 0917 መጨረሻው 38 አንተ ስልክ አይደለም ነው። አሁን ላይ ከደቂቃዎች በፊት ደውለህ አቶ ግርማ አምልጥ እየደረሱብህ ነው ብለህ የተናገርከውን እያንዳንዱ ነገር እኔ ከዛልም አንተ ሰውዬ ማላውቅም። እኔ ምንም ነገር ምን ነው ስለማላውቀው ሰው እኮ ነው እያወራህ ያለው። እስከመቼ ተወሻሽተን እንችላለን? አንተን አልፈልግም ይል ካልኩ ቤተሰቦች ጋር ነው ይሄንን ነገር ወጥ ቤተሰቦች ጋር ከሄድኩ ደግሞ ለአንተም ጥሩ አይፈጠርም። ስለዚህ እኔ አንተን ማናገርና ማውራት ብቻ ነው የምፈልገው። ስለምን ልንገርሽ? መረጃ ነው የምፈልገው። ምን ልንገር? ስለምን መረጃ ልንገር? አንተ ሰውዬ አቶ ግርማ ማለት አደገኛ ወንጀለኛ ነው። እናንተን እየተጠቀመባችሁ እናንተን እንደመጠቀም ነው። መካካዱን እስከመች ነው የምትፈልገው ነው? ስለመካከር ነው የምትወራው? ከዚህ ወጥ እንድትወጣ አትፈልግም እንዴ? ከዚህ ወጥ መውጣት አትፈልግም? የምን ህይወት ነው የምትወራው? ኦኬ። ስለዚህ አንተ እያልከኝ ያለኸው እንደዚህ ተወሻሽተን አቶ ግርማ የሚሰራቸው ወንጀሎች በጠቅላላ እሱ ከደሙ ንጹህ ነው። እያንዳንዱን የሰራችሁት የምትወጉት ሰው የምትዘርፉት ሰው የምታስፈራሩት ሰው በጠቅላላ ኃላፊነቱን አንተ ትወስዳለህ ማለት ነው። ምንድን ነው የምትወራው? እኔ ሰላማዊ ሰው ነኝ። አሁን እንደዚህ ብታሯሩጠኝ ከደቂቃዎች በኋላ የኔ ሰዎች ይመጡና ሁላችንም አንተ ላይ ትኩረቶችን እናደርጋለን። በኋላ ግን ልታስረዳኝ ብትሞክር እንኳን እድሉ አይኖርም። ስለማስረዳት የምትወራው አንተ ሰውዬ ጤነኛ አይደለም እንዴ? እኔ ሰላማዊ ሰው ነኝ አልኩህ እኮ። ምንም አውቀው ነገር የለም። ሰላማዊ ሰው ነኝ? አዎ ሰላማዊ ሰው ነኝ። ስለ ስልክ ነገርኩህ እኮ እና ስልኬን ከየት አምጣት? ምን አቀዳለሁ? ስምህን ነገርኩህ እንዴ? የነበርክበትን ቦታ ቤት ድረስ መጥቼ ከቤት በር ላይ ነው እያራራት እዚህ ድረስ ይዘኝ የመጣው። የሰፈር ሰው ይነግራል መተህ ብትጠይቅ። ስለዚህ እያልከኝ ያለኸው በዚህ ነገር ውስጥ አንተ ምንም የሚመለከተና የምታውቀው ጉዳይ የለም። ምንም ነገር አላውቅም። ምን እንደምትለኝ አንተ ሰውዬ? ስለዚህ ምንም አይነት ኢንፎርሜሽን መረጃ ስለ መረጃ ነው የምትወራው? መረጃውንም ጠንቅቀህ ታውቃለህ። የምን መረጃ ነው የተፈጠሩት ነገሮች እንዳለ። እሺ ባለፈው ሳምንት ላይ ሁለት ሰዎችን አግታችሁ በአቡሽ ጉዳይ ላይ ያልተባበሯችሁ ሁለት ሰዎችን አንተና አቤል በመሆን ማነው አቡሽ? ማነው አቤል? ኧረ እባክህ ምን ነው አንተ ሰውዬ? ይዞ ወጥቷቸዋል። ጭራሽ አቤል ማነው? እኔ የማውቀው ነገር የለም። ምን ነው? ስለዚህ ምንም ልታምነኝ አይደለም። ስለዚህ ምንም አይነት ልትተባበረኝ የምችለው ጉዳይ የለም ማለት ነው። ነገርኩህ በሰላም። እሺ ምንም የምታውቀው ነገር የለም? አዎ ነገርኩህ። ምንም የምታወራኝ ነገር የለም? አዎ የለም። እርግጠኛ ነኝ? አዎ እርግጠኛ። በቃ ቤተሰቦቹ ጋር የራስህ ጉዳይ ነው ማለት ሰማ ኑ አረ ልቀፍት አንተ መረጃ ነው ፈልገው እኮ መረጃ እኮ ራስህንም እኛንም ይደርኩ እኮ ማዋራይ ማዋራ ተፈጀ እሺ ያረጋል ያሉት ነገሮች እያንዳንዱ ላስረዳ። ምንድን ነው የምታስረዳኝ? እየተሳተፍክ ያለው በትልቅ ወንጀል ላይ እየተሳተፍክ ያለው በትልቅ ወንጀል ላይ ሩጦ ማምለጥ የትም አይደርስም። የሰራሃቸው ነገሮች አንተን ትቼ ወደ ቤት እንድትሄድ ከፈቀድኩልህ ቤተሰቦች ጋር ቀጥታ ሄዳለሁ። አናሴት እንዳለ ተማሪ ቤት እንዳለ እና ስለ አባቱና እናቶች አውቃለሁ። ይሄን ኃላፊነት በጠቅላላ ቤተሰቦች ይወስዳሉ። አለበለዚያ ስለ አቶ ግርማና ስለ አቤል ንገረኝ፣ የምታውቀው ነገር በጠቅላላ ምንድነው የምነግርህ? ይኸውልህ
ከጥቂቶች በኋላ ነው ሰዎች እዚህ ይመጣሉ። ሐሳቤን ተረዳኝ። እኔም ደግሞ አንተን እስካልያዝኩ ድረስ ማለት ነው የትም ንቅንቅ አይደለም። እንዲሁ እየተዛዛግን እንዲሁ እየተሯሯጥን ማለት ነው እንደርሳለን እኮ ተለቀቀው ወሬኝ። እሺ ተረጋጋ። ስለዚህ ለአንዴና ለመጨረሻ ጊዜ ላስረዳህ ጉዳይ ለአንዴና ለመጨረሻ ጊዜ ልጠይቅህ። እሺ ብሩም ታስቆማ ወሬኝ አልኩህ እኮ አንተም ቁማ። እሺ ቁም። አቶ ግርማ የሚባል ሰው አታውቅም? አላውቅም። አቤል ስለሚባል ልጅ አታውቅም? ነገርኩህ እኮ አቤል የሚባለው አደጋ አይደለም? ነገርኩህ እኮ ነው አልኩህ እኮ። ከደቂቃዎች በፊት ደውለህ ስማኝ ነገርኩህ እኮ ሰዎቹ እየመጡልን እናኑ እየመጡልን ነው ብለህ ተናግረሃል። ስለኛም ቀድመህ ታውቃለህ ማለት ነው። አቶ ግርማን ያስመለጥከው አንተ ነህ። ማን ነው አቶ ግርማ? አንተ ሰውዬ ጤነኛ አይደለም እንዴ? ስለዚህ ምንም የምትነግረኝ ነገር የለም ማለት ነው። ነገርኩህ እኮ በቃ። እሺ እና ይሄንን ነው ብቻ ልትነግረኝ የምትችለው ማለት ነው? በቃ ከዚህ ውጪ ምንም አውቀው ነገር የለም። እሺ ያዙ ያዙ አታመጣኝም የትም አትሄድም አላልኩም? የትም አትሄድም ቶፋ ይኸውና ቶፋ ደህና ነህ? ደህና ነህ? ደህና ነህ? ምንድን ነው ቶፋ? እኔ ለዚህ ሁሉ ሂድና ተከታተሉ ብዬ ልጆቹ ምንም የሚቀመስ ነገር አይደለም። አሁን እየረሩሽ እሺ እርግጠኛ ነህ? ደህና ነህ? ግን እኔ በእናትህ በጣም ታመለጠኝ ሰውዬው። ምንም ችግር የለውም። እሱ ሰውዬው የትም አባቱ አያመልጥም። እንይዘዋለን። ይኸውልህ ሰውዬው እጁ በጣም በወንጀል የተጨመላለቀ ስለሆነ ማለት ነው። እንደዚህ አይነት ቦታ እንደዚህ አይነት ስራ የሚሰሩ ሰዎች ግን በአጋጣሚ ገፈተረኝ ነው የሚመጣው። እንደዚህ አይነት ያኛ ባይሆን እንዳያመልጥ የትም አይሄዱ። ሲጀምር ሰዎቻችን በታችን በላይ በኩል እየገቡ ነው። እያንዳንዱ ያሉ ነገሩ ይነግሩናል። እኔ የሆነ ነገር ካወራልኝ ብዬው ነበረ ሰዎቻችን ሁላ እንዲይዙት ማድረግ እንችል ነበር። እንዲያወራልኝ ብዬ አውቄ እያሯሯጡት ነበር በዚህ በዛ ማለት ነው። ግን ምንም የሚያወራ ነገር አይደለም። ደረቅ ነው ልጁ ራሱ። አንተ ግን አልተጎዳህም? እርግጠኛ ነህ? ወይ የሆነ አምቡላንስ ነገር ጠርቼ ለዛ ትሄዳለህ? አናፈተሽ ምን አለ? ምን ሰማህ? እርግጠኛ ነህ መራመድ ትችላለህ? እሺ ቀስ በል ሰዎቹ ናቸው ራሳቸው አቶ ግርማ የሚባል ራሱ እኔ ቀስ ነቃዚህ ስለተቀጣጠሉ ነገር ነው። መጀመሪያ ልክ ቢሆን ላይ ስለስ ስልክ ያወራ ነበር ቆሞ ያ ማለት እዚህ ስለልካ ነው። በጣም ብዙ በጣም ነው በጣም ነገር ነው። ሰው ምን ይደርስበትና ላቆም አልቻልኩም። ከዛሬ ሁሉ ነገር ታችኛል። ከዚህ በኋላ ደግሞ ታደም ተስጠኝ ገንዘብ ሊጨመርና ታደም ተስጠኝ ገንዘብ አለ እስካሁን ይሄን ሁሉ ችግር ሸፍኝ ይላል። ይሄን ሁሉ ጉድ ሸፍኝ ይላል። ይሄን ሁሉ ጉድ ሰርች ይላል። ነገሩ ያ ተፈረኝ የሚያቋል ደግሞ ግን ካለ ቁጣ ስለጋለው ገንዘብ ሊጨመር ይችላል። ምንድን ነው የምትጨፍርበት? ቤተሰቦች የይዘው ሲጨፍርበት አይደል? በቤተሰብ እኮ እያስፈራራ እኮ ይሄን ሁሉ ነገር ይሰሩ። ምንድን ነው የምትቆጣው? ምንድን ነው አልቃኝ? እስከ ዛሬ እኮ በአንተ ስንት የሰራቸው ጉድ እኮ እኔ ጋር አደጉ። ገባ ለዚህ ለክፉ ጊዜ ብያስቀምጥኳቸው ስንት ጉዶች የሰራቸው እኮ መካሪ አይደለም። እዚህ ጋር ግን እኔ ብቻ ሳይሆን እነሱ ራሱ ቪዲዮ ይዞርባል። የሰውየው እያሰባችሁ ወንጀል ስለተቃጠለ ያማሰሰ ገባ እዛ አንተ እሱ ገደለው ስደበደው እኔ ደውዬ አስመደድኩ እሱ ነገር አውቄ ነው እንጂ በሞት ፈልግ ይዘው እንድትደፋ አይደል? እናንተ ነው እንዳያዩት አሁን ያለው
ያኩን ማነገርኩ ልትከደል ነበርኩ ደውዬ ያስመለስኩ እኮ ነው እንጂ እንደዚህ ነው ትፈልግማ ዘው አስገባል እኮ ነገርኩ እኮ በቆጣስ እስከዛሬ ሰሮኝ ነገር አው በቆጣስ ማን አንተ ሲጀምር እስከዛሬ እኮ ለብቻዎቹ ብዬ ነው እንደዚህ ነው የደፋው አንተ ማን በቀደም ደብድቦስ ከመለጡት ሰዎች መካከል ይሄ ሰውዬ ነበር እና እኔ ለምን ጋሽ የሆነ መጥቶ ይሄና ያ አቤል ሰውዬ ሁለቱ አብረው ነበር የደበደቡት ማለት ነው። ግን ያኛው ካሪ ለኔ ሁሉ ኢንፎርሜሽን መረጃዎችን ሰጠኝ ማለት ነው። ይሄ ነገር ስላበሳጨው ሊገዛው ነበር ማለት ነው። ለዛ ነው ደውሎ ዋናው ባቡሽ ጉዳይ ነገሮችን የሚያቀነባብረው በጠቅላላ ጋሽ የሚባሉ ሰውዬ ይሄ ሰውዬ ይሄ እነዚህ ሁለት ልጆች ደግሞ የሚሰሩት ለዚህ ነው። ወይኔ ተቆጥቶበት ያው ተቆጥቶ ቤት ለምን አይዞህ እጅን ነው የመታ አይዞህ ና ይኸውልህ ይሄን ካዲ ነበር አንተ ስትከላከልበት የነበረው እኔ ቤተሰቤን ብዬ እንጂ እንፈቀድ አገፈልኝ ነበር ቤተሰቤን ብዬ ይኸውልህ ደረዳህ እችላለሁ እኮ አልኩህ እኮ ጮና እዚህ ጋር ተረግም እኔ መጀመሪያ ማወቅ ያለው አይዞህ ምንድን ነው እዚህ ስልክ ላይ መረጃዎች አሉ ሰነዶች አሉ ይኸውልህ ተረጋጋ እኔ አሁን ከአንተ የምፈልገው ማለት ነው መጀመሪያ ይኸውልህ ደህና መሆን ነው እጅ ላይ ነው የመታ የሮጥ በሉ ተረጋጋ ተንፈስ በደንብ ተንፈስ ይኸውልህ ተረጋጋ እያንዳንዱ የፈጸማቸው ወንጀሎች እያንዳንዱ ያደረጋቸው ነገሮች በጠቅላላ ማለት ነው አሳልፈህ ላይ ትሰጠኛለህ መረጃውን በጠቅላላ እኔ እሰጣለሁ ቤተሰቦችን መጀመሪያ አድንልኝ ሁሉንም ነገር ስታወራ ሰምቻለሁ ከዚህ ሀገር ማምለጥ እፈልጋለሁ ገንዘብ እፈልጋለሁ ብላ ሁሉን ነገር አደርግልሃለሁ ህክምናም ታገኛለህ አንድ ነገር የምትዋሸኝ ከሆነና ምንም ነገር የማትተባበረኝ ከሆነ እዚህ ደምህ ፈሶ ያልቃል ያኔም ለቤተሰቦቼ ብዬ ነው እንጂ ከእናንተ ምንድነው የምፈልገው ነገር ነው አሪፍ ምንድነው ያዘበህ ቤተሰቦቼን አግዟቸዋል እሱ ጋር ያሉት ለእነሱ ብዬ ነው እስከዛሬ ብሰራለት የነበረው እንጂ እሺ እንደዚህ ስራ ምሰራ ሰው አልነበርኩ በምንድን ነው ከጋሽ ግርማ ጋር የምትተዋወቀው በምንድን ነው ያዘ የምትገናኙት ከአቤል ጋርስ በምንድን ነው የምትተዋወቁት አቤል አብሮ አደጌ ነበር እሺ አንድ ላይ ተማርነው ከዛ ሁለታችንም ሰፈር ውስጥ ተቀምጠን አግኝቶን ስለኛ አጣርቶ ቤተሰቦቻችን ታገተው ደሱ እንድንሰራ አስገድዶ ነው እንጂ እኛ ለሱ መስራት ፈልገን አይደል ይኸውልህ ተረጋጋ አሁን ይኸውልህ መጀመሪያ ትንሽ ፈቀቅ ብለህ ቁጭ በስትክክል ይኸውልህ በደንብ እንዳይደማ ይኸውልህ እኔ እንደዚህ ይዤልሃለሁ እሺ ጫናት በለኝ ተረጋጋ እሺ ይኸውልህ ጫን ብዬ ካልያዝኩት ማለት ነው ደም ፈሶ ያልቃል ህክምና እስክታገኝ የኔ ሰዎች እስኪመጡ ድረስ ማለት ነው እየደወልክ ነው አይደል ደውል ይሆነ የህክምና እንትን ይዘው እንዲመጡ ቶሎ በል ይኸውልህ አንተ አንድ ነገር እንድታውቅ የምፈልገው ነገር ቢኖር አንተ ተገደህ ይሄን ነገር ስትፈጽም አቤል መጣ እያንዳንዱ ነገር አቤል በጣም አሪፍ አቤል ምን ትሰራለህ እዚህ እንዴ መጣ እያልተከተልኳችሁ ስለራካችሁብኝ ይኸውልህ ይሄ ሰይጣን እንዴ ይኸውልህ ተቆርጧል ሲጀመር እኔ ራሴ ይዞኝ ነበር ተረጋጋ ይኸውልህ ሰይጣን ይኸውልህ ተረጋጋ ልቀቀኝ እኔ ገለዋለሁ እያልኩ ነው ያደረገው ነገር በትክክል ትክክል አይሆንም እኔን እኮ እንደዚህ ያሲያዝኝ እንዳይተቆመብኝ እኮ እሱ እኮ ነው እያልኩ ነው እንዴት ነው ታር እንደዚህ ፈልጌ አይደለም ታቃጀ ተረጋጋ ይኸውልህ እንደዛ አይደለም ልጁ ተጎድቷል ደም እየፈሰሰው ነው ከሱ ምን ፈልገው ይሙት መረጃ አለ እንዳታድኑት እያልኩ ነው ይሙት ይፈልግ ይኸውልህ ግዴታ አንዋር ዞር እንደዚህ ጫን ብዬ ያላስናት ሌላ ምንም አልባ አንተ እንዴት እኔ ትሰጠኛለህ ቆይ እንዴት እኔ ትሰጠኛለህ ቤተሰቦቼ ያስገድደውብኝ ምን ማለት ነው ቤተሰቦቻችን ታግተዋል ታውቃለህ እንዴ እና ታዲያ የኔ ቤተሰብ እንዴት እንደሆነ ያወቀ እህቴ እንዴት እንደዚህ እየሆነች ያወቀ አንተ ሚስጥር ላንተ ብዬ ባድር ስለዚህ የእነሱን ነገር አብረን እንፈታዋለን ተባብለን አይደል እንዴ ከዛ ጫካ አብረን መናገር ነበረብህ ብቻ ነው እንደምትጠቁመው እንዴ ለምን መጀመሪያ እኮ የሚቀድመውን እኮ ላስቀድም ብዬ ቀድማ ተነግረኝም ነበር ወይ እንዴ አንተ የዛኔ ስትጠቁም የኔ ቤተሰብ ይገደል እንዴት ይሄን ሁሉ ነገር አብረን ስናደርግ ቆይተን እንዴት ታደርገኛለህ እያልኩ ነው ተረጋጋ እንዴት እኔ ላይ እንደዚህ ተረጋጋ አንተ ላይ የተደረገው ነገር በጠቅላላ ትክክል አይደለም ይኸውልህ ሊያስገድድ ነበር አው ያውቃል እኮ ስንት ነገር እኮ አብረን አሳልፈናል አይደል እንዴ ነው ብቻ በመጠቆም ነው ያናደርከኝ ይኸውልህ አብሮ አደጌ እኮ ነው እንዴት እንደዛ አደርጋለሁ ሲጀመር ይኸውልህ እሱ እያለ ያለው እሱን የምትልማ ኖሮ መጀመሪያ ነበር መጣው እሺ አንተም ክደኛል አንተ ነህ ካድከኝ ውሻ ክደኛል ውሻ ነህ አንተ ሲጀመር ይኸውላችሁ
ሲጀምር አለመግባባት ነው በመካከላችሁ ማለት ነው አቶ ግርማ የሚባለው ሰውዬ እንዳትግባቡ ይፈልጋል ምክንያቱም ሁለታችሁ ከተግባባችሁ በመሃላችሁ ከተስማማችሁ ሰውዬው እንደማትታዘዙት ያውቃል ስለዚህ ይሄ ልጅ ቆስሏል ይወደ ይቁሰል እያልኩ ነው የተኮሰበት እንደው ምን ራሱ ባገኛል ምረው መገርም ድንጋይ ፈልግል ተረጋጋ ድንጋይ ስጠኝ ተረጋጋ እንደዚህ ማለት አይጠበቅብህም ይወደ ልጁ ተቆርጧል ማናገር የምትፈልገው ነገር ካለ ይሸጠብህ መሆነ ሰነድ ምናምን ነገር ካለ አናግረው እድሉ የምታገኘው አሁን ነው ይወደ እሺ ከኔ ሌላ ያረከው ነገር ምንድነው ንገረኝ ሌላ ምንድነው የተናገርከው ነገር አቴ ያስከደልከት ነው ምንድነው ማረግብህ ምን ማለት ነው ምንድነው ማረግብህ እንዴት ነው ከዚህ በኋላ ነው አንተ ለምን የምችለው በዚህ ቢሆን አንተ ቆይ ካከሽ ጀመር ማን ካከሽ መናገር ትችላለህ አብረን ክለውም እንዴ አብረን ደግ እኮ ነው ለምን እንደዛ ታረጋለሽ ጀመር እንደዚህ ነገር ታስቡ ለምን ቀርማት ነግረኝ አንተ ለጓደኝነታችን ይሄ ነው የሚገባኝ ነገር ንገረኝ ይሄ ነው የሚገባኝ ያልኩ ነው እኮ ነገርኩ እኮ ምንድነው መተለኝ አንተ እንዴት እኔ ላይ ጨክነ እንደዚህ ታደርጋለህ ቆይ ታውቃለህ የኔን ቤተሰቦች አንተን ቤተሰቦች ተይዘዋል አይደል እህቴ ሽባነች እንዴት ይሄንን አንተ እንዴት ማሰብ ያቅታል እኮ ማለት እንዴት እንደምከዳታ ምን አለ ቆይ አንተ ይሄ ሁሉ ነገር ካሰብ ቀርበህ ለምን አግረግረኝ የሚያሰብከው ነገር በሙሉ እንዴ ይኸውላችሁ ሁለታችሁንም እንደዚህ ያደረገ ያለው የሐሳብ ልዩነት እንዲኖራችሁ አንዳችሁ ላይ እንድትነሱ ያደረገ ያለው ጋሽ ግርማ ነው ከተነጋገራችሁ ሐሳባችሁ አንድ አይነት ነገር ነው በቀላሉ መነጋገር መግባባት ትችላላችሁ እንዴት ነው ከዚህ ከነፍሰ ገዳይ ጋር መግባባው እንዴት ነው ከሱ ጋር እንድግባባው የምታስበው አንተ ሰውዬ ራስህ እኮ እኔ ላይ ሞት የፈረደ ሰው ነው እኮ እኔ ብዙ ነገሮች ሞት አልፈረድክም ወይ አንተ ለነሱ ነግራችሁ ቤተሰቦች መግደል ይችል ነበር እኔ እንደነገርኳቸው እኮ አያውቅም አንተ ባትነግረው እኮ አያውቅም እኮ ይሄ ሰውዬ እኮ አያውቅም እያልኩ ነው እንዴት አያውቅም በምን ያውቃል አንተ እኮ ነው እኮ እኔን እኮ አሳልፈህ የሰጠኸኝ አይደል እንዴ ታውቃለህ እህቴ ሽባነች እኔንም እንዴት አድርጎ ሲያኖረኝ እንደነበር ያንተ ቤተሰቦች እንደተያዙ እኮ አውቃለሁ እንዴት ነው ይሄንን ማሰብ የሚያቀተኝ የሚመስል ቆይ ሲጀመር አንተ እንዴት ነው ቆይ ይሄን እንዴት ነው ላይ ገባ የሚችለው ይሄ ሁሉ ነገር አስቀድመን ልነግረኝ ይገባ ነበር ይሄ ሁሉ ነገር ከማድረግ በፊት ልነግረኝ ይገባ ነበር እሱን እኮ ያልነገርኩህ እኔ እኮ ያንተን የሚወት እኮ ለመጠበቅ ፈልጌ ነው ይሄን ነገር የምናረግ ከሆነ ከሁለት አንዳችን የሆነ ቦታ ላይ መሳሳታችን አይቀርም ነበርና ይሄ ሰውዬ ታውቃለህ የሰለጠነ ወታደር ነው በዛ ላይ ጨካኝ አረመኔ ኤሎቶ ሰይጣን ነው ኤሎቶፋ እንዴት እንደዚህ ነገር እንዲፈቀድ ቆይኛ ላይ አንተ እንዴት እኔ ላይ ሞት ተፈቀዳለህ ነው ወንድሜ እኮ እንዴት እንደዚህ ነገር አልተጎዳም ደህና ነው ብዙ አልተጎዳም እዛው ጋር ነው ያለነው ወንድምነቴ የምታስብ ባኖር እንደዚህ አትል እዛው ጋር ነው ያለነው አልተጎዳም እንዲገል ብፈልግ ዝም አይደለም ልገርኝስ አንተ እንድታመጥ ፈልጌ እኮ ነው አምልጥ ያልኩት ምን ዋጋ አለው ዞረ ሸጥከኝ እኮ ታዲያ እንዴት እኔ ላይ እንደዚህ ታረጋለህ ነው ምንም ብነግረውም እኮ አምልጥ ያልኩት አንተ እንዳትገጀኝ ነው በሰዓቱ ይኸውልህ እዛው ቤት ውስጥ ሊገልስ የነበረው እሱ እያለ ያለው ይገል ነበረ እንድታመልጥ በየ ነው ሰዎች እየመጡብህ ነው ውጣ ያልኩት እያለ ያለው በቃ እንደዛ አስቤ ነው ስለዚህ መባባት አለባችሁ እኔ ምንም ላምነው አልችልም አንተም እኔ ከዚህ በኋላ ማመንም አልፈልግም ይኸውልህ አትተማመኑ ከፈለጋችሁ ነው አይመለከተኝም ከዚህ በኋላ አንተም ግን ስለ አቶ ግርማ መታቆም እያንዳንዱ ነገር ልትነግረኝ ይገባል ከዚህ በኋላ አንተም ስለ አቶ ግርማ የምትናገረው ነገር እያንዳንዱ ማስረጃዎችን ሁሉ ነገር ልትነግረኝ ይገባል ከሱ ጋር ቤተሰቦቻችን አድኑልን ይኸውልህ ቤተሰቦቻችን ጋር ቤተሰባል አንድ እህቴ ነች እሷም ደህና ነች በቃ ሌላ ምንም ነገር የለውም ይሄ ሰው አልፈልግም ይዞ ሁሉንም ነገር እስካለፈለፈ ድረስ ማለት ነው ማናችሁም ደህና አይደላችሁም አንተም ደህና ልትሆኑ አትችሉም ይሄ ሰውዬ ተይዞ እያንዳንዱ ያለውን መረጃ ለኔ እስካልነገረኝ ድረስ እያንዳንዱን ታሪኩን እስካላወራ ድረስ ማንም ሰው ደህና አይደለም ደህና ነኝ ልትል አትችልም አረመኔ ነው ሰውዬው ሲጀመር ይገድላል ቤተሰቦቻችን አዎ ይኸውልህ መያዙ ከሰሙ ሌላ ሰዎች ሊኖሩ ይችላሉ በትክክል እናንተ ሰዎችን ሲያስወጋችሁ ሲያስገድላችሁ ሰነድ ሲያሸሻችሁ ነበር አይደል ይሄንን ሲፈጽም የነበረው ነገር እናንተ ላይ ያደርገዋል እርግጠኛ ሁኑ እኮ እሱ ነው ያልኩ ያለሁት ለዚህ ነው ተተባበሩኛላችሁ መተባበርን እኔ ግዴታ ነው ያልኳችሁ እኮ እንተባበራለን ቤተሰቦቻችን ግን ከለላ ሊደረግላቸው ይገባል እሺ መጀመሪያ ይኸውልህ አንተ ሕክምና ማግኘት መቻል አለብህ ተረጋግተህ ማለት ነው ስለተጠረው ስለያንዳንዱ ነገር ማለት ነው እህቴ ታማለች እህቴ በዚህ ሁኔታ ነው ትቼ መቆም አልፈልግም ጥበቃ እየተደረገላት ነው አይደል ይሁን ምን ማራውን ሩጬ ነው ከቤት የወጣው ታይታል ከእናንተ ተከትዬ ነው እየወጣውኝ ነበር እኔ እናንተ ተከታትለን እንደወጣን እዛ ውስጥ እህት ጋር የገቡ ሰዎች አሉ እሷን በትክክለኛው የሚገባትን ትሪትመንት እያደረጉላት ነው በዚህ ሰዓት ቤት ውስጥ ማጥቆይም ወደ ሆስፒታልና የሚገባት ቦታ እየወሰዷት ይገኛል ምርመራ የሚደረግላታል ስለ ሁሉም ነገር አታስብ አሁን ቤተሰቦችስ አንተ ቤተሰቦች ጋር ማለት ነው በአፋጣኝ ሰዎቻችን እየሄዱ ነው ይኸውልህ በፍጥነት ሰዎቹ እየሄዱ ነው ሳይደርሱ ይገላችሁስ አሁን የደወለልኝ ለኔ ወዳጅ ሆኖ ቶፋ ነው
በቁጥጥር ስር ሰውየውን አውሎታል ምንም ነገር ሊያደርግ አይችልም ከዚህ በኋላ የሱ ሰዎች መያዙን ካወቁ ሊገሉ ይችላሉ ስለዚህ ሄደዋል ከኛ በላይ ሰዎች አሉ አዳምጠኝ እኔ ምንድን ነህ አንተ ራስህን ብቻ አስታም አትንቀሳቀስ ከዚህ በላይ ደም ሊፈስ አይገባም አዳመጥከኝ ያልኳለው ነገር ያንተ ቤተሰቦች ጋር ቀደም ነው የተላከው ሰው ስለዚህ እኔ ደርሰው ይሆናል ማረጋገጥም እችላለሁ ከፈለክ ስለዚህ ተረጋጋ ሲጀመር እንዴት ግን አንተ እንዴት አሰብከው እሺ እኔን እስከ መግዳትሽ እንዴት አሰብከው ነገርኩህ እኮ ልትገደል ስትልልኝ እኮ ሰውየው እንዲወጣ ያደረኩት አንተ እንዳትገደል ብዬ እኮ ሰውየው እንዲወጣ ያደረኩት አንተ እኔ ላይ እንደዚህ ታረጋለህ እኔ ለኔና ላንተ ስንት ነገር እናደረኩት ቆይ እኔ ሳላረኩት ልጅነታችን እንዴት አታስብም ቆይ አንተ ለዛ ብዬ እኮ ነው ያስመነጥኩህ እኮ ሊገልሽ እኮ ውጣ ሰዎች ተከባል ያልኩት እኮ ነኝ አንተ እንዳትገደል ፈልጌ እኮ ነው እኔ አሁን የቀረኝ ቤተሰብ የለም አንድ እህቴን ብቻ እንትን ባሉ እሱ ሲፈልግ ይሙት ስለሱ አያገባኝም እያልኩ እህትን የሚገባው እንከባከባው የሚደረገውን ነገር ሁሉ ይደረግላታል ብያለሁ ሲጀምር ማለት ነው እህት ካንተ ላይ ስልኩን አንስታ አንተ ስልኩን ቤት ውስጥ ላይው ይወጣ ቀን ስልኩን አንስታ ደውላልኝ ነበር ለኔ ማሽ ተገናኝቻታለሁ እያልኩ እኮ ነው እኔ አግኝቻታለሁ እህቴን አውርቻታለሁ ያለውንም የጉዳቷን መጠን እያንዳንዱ ያለውን ነገር በተቀላላ እየተናገርኩ ነው እና ተተከማለሽ ነው ያልከኛለሁ ይሄን ብቻ በለኝ አዎ ነግሬያለሁ ጉዳቷ ያን ያህልም ላይሆን ይችላል አውቆ ይሄ ሰውዬ ጉዳቷን አካብዶ ነግሮም ህክምና ቦታ እንዳትሄድ ብዙ የህክምና አገልግሎት እንድታገኝ ያስፈልጋል ውጪ መታከም አለባት እያለ ያለውን እየዋሸም ሊሆን ይችላል አገር ውስጥ መታከም የምትችልበትን ሁኔታ ልናመቻችም እንችላለን እና ተተከማለች ይያልከኝ ነው ይሄን ብቻ በለኝ ተተከማለች በለኝ እህትን ትታከማለች አልኩ ተመስገን ፈጣሪ ተመስገን በቃ ይኸውልህ አሁን መረጋጋት ነው ይኸውልህ ስላንተ ቤተሰቦቹ ላይ ያወራህ ያለው ነገር በጠቅላላ ማለት ነው ሰውየው ይሄን ያህል አቅም የለውም እናንተን የሚያወራችሁ ዲስኩር ብቻ ነው የሱ አቅም እናንተን በሽጉጥ እያስፈራራ ብቻ ነው ስለዚህ ምንም አይነት የሚያውቀው ነገር የለም ምንም ኃይል የለውም ሲጀምር ሰውየው ራሱ ማለት ነው አብሯቸው የሚሰራ ሰዎች አሉ እነሱ ናቸው ኃይል ያላቸው እሱን ስከውዬ ከያዘውና ከደረስንበት ካስነፈለፍነው ማለት ነው ብዙ ርቀት መጓዝ እንችላለን ስለዚህ ሁለታችሁ አንድ ላይ ልትሆኑ ነው የምፈልገው እንተጋገዙ የሚጠይቅህን ነገር በሙሉ ንገረው እባክህን በዚህ ጊዜ እንኳን አትደብቅ እባክህን አትደብቅ እዚህ ስልክ ውስጥ የፈለከው ነገር በሙሉ እሺ በጣም ጥሩ ስለ ሰውዬ ስለ አቶ ግርማ ነው አዎ ስለሱ ከዚህ በፊት ያሰራችሁ የነበረው መረጃ በጠቅላላ ወንጀሎች በጠቅላላ እዚህ ስልክ ላይ ይገኛል ነው ያለው ቪዲዮዎችን ፎቶዎችን ውስጥ ነው በጣም ጥሩ ይሄ በጣም ትልቅ ነገር ነው ለኔ በጣም ትልቅ ኢንፎርሜሽን ነው ይኸውልህ አሁን ተረጋጉና እየተፈጠረ ያለው ወንድሜ ወይም ደግሞ ወዳጄ ቶፋ ወደዚህ እየመጣ ነው ከሱ ከመጣ በኋላ ደግሞ የተፈጠሩት ነገሮችን ነው በጣም እየፈሰሰ እሺ ተረጋጋ በቃ ተረጋግተው ቁጭ ይኸውልህ እያንዳንዱ የተፈጠሩት ነገሮች ማለት ነው እያንዳንዱ ነገር አውቃለሁ ሐሳቤን ተረዳኸኝ አይደል ስለዚህ አንተ ተረጋጋ ደም እየፈሰሰ ነው ደም እየወረደ በመጣ ቁጥር የአምቡላንስ ሰዎች የህክምና ሰዎች እየመጡ ነው እዚህ እስኪደርሱ ድረስ ተረጋጋ እኮ ቆይ ቁስልን ደገፍ አድርገህ ያልነገርኳችሁ ነገር አለ ምንድነው እሱ ያልነገርኳችሁ ነገር አለ ምንድነው ተጨማሪ ሰዎች እየተጎዱ ነው እዛ ነው እያልክ ምንድነው እሺ ምንድነው እሺ ምንድነው ተናገር ንገረን ስለ አቤል ቤተሰብ ስለ አቤል ቤተሰብ ስለ እኔ ማለት ነው ስለ እናቱ ብቻ አይደለም እሺ ስለ እናቱ ጭምር ስለ እናቴ ሞታለች እናቴ የምታወራው ስለ እናታችን ምንድነው የምታወራው ስለ አቤል ካዳማ ላይ ተፈጠረ ያለው ጥልቅ አይደለም ጉዳቱ ግን ደግሞ ትንሽ የተወሰነ እየፈሰው ነው አሁን እየተናገረ ያለው ነው በጣም ሲሪየስ ነው እናንተ ካዳማ አይደለም አዎ እና ማቆን ታሪክ ለምንድን ነው የምትደግምልኝ የምታውቀው ታሪክ አይደለም ይሄ መታችሁ ካዳማ መምጣቴን ነቃለው ኮስ ያረፋችሁት አዎ አቶ ግርማ ጋር እሺ አዎ እሱ ያስጠጋችሁ እሺ ገንዘባችሁን ለመውረስ ብሎ ማለት እና እናንተ ቆይ ተረጋግተህ አውራ ማለት ተረጋግተህ አውራ ገንዘባችሁን ለመውረስ ማለት ቆይ እናዳምጠው ምንድን ነው እያልከኝ ያለው ተረጋግተህ አልገባኝም ስለዚህ ጋር ያለውን ሀብት በሙሉ ሊወስድ ሲፈልጉ ነው ያስጠጋችሁ እንዴ ምንም አታውቁም ብሎ እኔ ቆይ ሰውዬው አውሬ ነው አልገባኝም ምን እያልክ ነው ያለው ስለና እንዴ ቆይ ከዚህ በፊት ስለነበረው ምናምን ነገር አንተ ታውቃለህ ካዳማ ስለመምጣታችን አንተ የምታውቀው ነገር ምን መጀመሪያ ልንገር እሺ ምንድነው ቶሎ እናዳምጠው ግድ የለሽም እሺ ያቀሪ ስለሆነ ማውራታችን እሺ አውራን ቶሎ እናት በህይወት አለች ምን
ምንድነው የምታወራው? እናትየው እኮ ልጅ ያለው አይደል የተገደለችው? ልንገርህ አንተ እናቴ ሞታለች እኔ እናቴ በህይወት አለች እኮ ልንገርህ ተረጋጋ እያልኩ እኮ ነው። ምንድነው የሚያወራው? ተረጋጋ እያልኩ ሞቷን አልነገርከኝም እንዴ? እኔም እናቴ እንደሞተች ነው የማውቀው። ይሄ ምንድነው የሚያወራው? ድንገታውን ከዚህ መጥቶ ነው ወይስ በሽታው ልጅ እያለን ከአዳማ ከመጣን በኋላ እናቴ እጃችን ላይ ነው የሞተችው ብለህ ለኔ አልነገርከኝም እንዴ? አዎ እህቴ አይታታለች ስትሞት እህቴ አይታታለች። እኔ የለውም ነበር። ስለዚህ የተፈጠረው ነገር ልንገርህ። እሺ ምንድነው እሱ? እሺ እህቴ ከመግባቷ በፊት አቶ ግርማ የ4 ሰዓት የእንቅልፍ መድኃኒት ለእናት ወቅቷቸው ነበር። ከዛ በኋላ ተሰገባ እናትህ ትንፋሻቸው ተቋርጦ የእንቅልፍ መድኃኒቱ ትንፋሻቸውን ማቋረጣቸው ስለነበር የሞተች ነው የመሰለ። ኧረ ምንድነው እያወራ ያለው? ቆይ እኔ እየገባኝ አይደለም እንዴ ማለት እውነቱን ነው እየነገርኩህ ያለው እንዴ። ይሄ ነገር አንተ እንዴት ልታውቅ ቻልክ? ቆይ እንዴ ስለ እናቴ እኮ ነው እያወራ ያለው። ነገርኩህ የአቶ ግርማ ቀኝ እጁ መሆኔን አትሰል። ምን ማለት ነው? ቶፋ እንዴት ይሄን ያህል ጊዜ እየተፈጠረ ያለው እንዴት የዚህ ሰው እናት ማለት ሞታለች እኮ ነው እኮ እናቴ ሞታለች ነው እኮ እያልኩ በህይወት አለች አልሞተችም። አዎ ይኸውልህ አቤት የምስራች ነው። ለአቶ ግርማ እናት የምትቀምጥ ነው የምታወራው? ይሰለ የኔ እናት ይኸውልህ ታዲያ እናቴ ልትቀምጥ የሚለው እና ታዲያ ስለ እናቴ እንዴት ነው ቀምጥ የሚለው? በዛ ላይ እናቴ በህይወት የለችም ሞታለች። እህቴ ባይኗ አይታታለች እኮ። አዎ ይኸውልህ ተረጋጋ። ግን አሳማኝ ምክንያት ነው እየተናገረ ያለው ነገር። ይኸውልህ ቶፋ ገለጻ አላደርግልህ እኔ። ኧረ እኔ ተረጋጋ። ጉዳዩ ልንገረው መፍትሄ አናጣለት እንደዚህ። ይኸውልህ አቤል ከእህቱ ጋር ማለት ነው ከአዳማ ነው የመጣው በልጅነታቸው። እዚህ ከደረሱ በኋላ ግን የተቀበላቸው አቶ ግርማ የሚባለው ሰውዬ ነው። አዳማ ለውትድርና በሄደበት ጊዜ የተዋወቃት ሴት ናት ነው የአቤል እናት ማለት ነው። እናቴ በህይወት አለች። አባቴ በልጅነት ነው አባቴ ሞቶ ሲጀመር። አዎ በልጅነቱ አየህ እያንዳንዱ ነገር ያውቃል። ትክክል ነው ማለት ነው። እዚህ ከደረሱ በውትድርና ጊዜ አቶ ግርማ አዳማ በመጣበት ታይም እሱ እዛ እናትን ተዋውቋት ነበረ እና ገባ። እሺ ያን ታይም ወደዚህ እንድትመጡ ነገራት። ሀብት እንዳላሳቅ ወደዚህ እንድትመጡ ነገራት። ሰውየው አውሬ መሆኑን ታውቃለህ። እሱ ጋር መታ እንድታርፍ አደረጋችሁ። አዎ ያራፋችሁ አዳማ ቀጥታ እንደመጣችሁ እነ ግርማ ቤት ነው አይደል? ቆይ አዎ እስካሁን ምትኖሩት እዛ ቤት ነው። አንተ በሌለበት ሰዓት እህትህ በሌለበት ሰዓት ጠብቆ የ4 ሰዓት የእንቅልፍ መድኃኒት ከማደንዘዣ ጋር ወጋት ነው እያወራ ያለው። እውነቱን ነው እያወራ ያለው። አዎ እውነቱን ያለው እናት በህይወት አለች ማለት እና የት እንደምትኖር ታውቃለህ? እናት በህይወት እንዳለች ታውቃለህ? እናት በህይወት አለች ነው የምትለኝ? የት ነው ያለችው? ይሄ ሁሉ ነገር እስካሁን አልነገርኩህም። የእህትህንም እኮ ነገርኩህ እኮ። ለምን እህትህንም የኔንም ቤተሰብ እንደሚጨርሳቸው ነገረኝ። ስለዚህ ነው ያልነገርኩህ እኮ ይሄን ነገር እኮ ሚስጥር እኔ እናንተ እኮ መጨረስ እንችላለን። አንችልም። አቶ ግርማ የድምፅ መቅጃ እኔ ጋር አስቀምጧል። በእያንዳንዱ በመንቀሳቀስበት ቦታ የሚከታተለኝ ሰው አለ። እናቴ በህይወት አለች ነው ያልከኝ? ምን ጋር ነው ያለው? ሰዓት ሰዓቱ ነው ተደጋግሞ እየተናገረ ሰዓቱ ሲደዋወል ሰምቼዋለሁ። ያኔ ራሱ ወይኔ እናቴ ሰዓቱ ነው አልኩት። እናቴ በህይወት አለች። አጥፉት ሰዓቱ እናቴ በህይወት አለች። ሰዓቱ አጥፉት። አየው ሰዓቱ ይሄ ነገር አየው ስማርትፎን እዚህ ውስጥ የድምፅ መቅጃ አለ። ጂፒኤስ ነው መከታተያ አለ። በደንብ ቶፋ አንተ በለው የሚያስወግዱበት ማጥፊያ ነው አስወግዱበት ነገር እናመቻቻለን። ዝም ብላችሁ አታስቀምጡ። ቆይ እሺ እናቴ በህይወት አሁን ከኛ ጋር ስለሆንክ ችግር የለም። ያን ያህል ምንም የሚፈጠር ነገር የለም። ሰማኝ ነው። ኧረ በእናትህ ስለዚህ ከኛ ጋር ቆይ ሌላውን ተውት። እናቴ በህይወት አለች ነው አለች። እናታችሁ በህይወት እሺ የት ነው ያለችው? የት ነው ያለችው? እሺ እሱን አሳያችኋለሁ እኮ። እሺ የት አሳያችኋለሁ። እሺ መንገር ያለችበት ቦታ የት ነው ያለች? እያንዳንዱ ነገር እኮ ነግረንም ግን እሱን ነገር እኮ አውቃለሁ አልኳችሁ። ቆይ ያለችው ብቻ ነገር መናገራችን በእናታችሁ እሱን መናገራችን ይነግረናል። እያንዳንዱ ለምንድን ነው የማትነግረን? ለምን ነው የማትነግረው? ነገርኩህ እኮ። ለምን ነው የማትነግረኝ? እናቴ ነች እያልኩ ነው እኮ። የኔም ቤተሰብ እናቴ ነች። የአንተ ቤተሰብ ደህና የኔም ቤተሰብ ችግር ውስጥ እኮ ነው። ደህና ናቸው ብያለሁ። እያንዳንዱ የተፈጠረው ተረጋጋ። ይኸውልህ አቤል አንተ ተረጋጋ። በእንደዚህ አይነት ሁኔታ አንተ እንትን ማለት ካልቻልክ መረጃ መያዝ አንችልም። ሞታለች እኮ አስበው። ይሄን ሁሉ ዓመት እኮ እኔ እናቴን እኮ አላየኋትም። እናቴ ሞታለች ብዬ እኮ ሲዋሽህ ነበር ማለት ነው። እንዴት ነው? ቆይ ይሄን ነገር እኮ ያልሆነው ይኸውልህ አዳምጠኛ ቤት አንተ እንደዚህ ኮንክ እንዴት አድርገን መረጃ መያዝ እንችላለን? ይሄ ሰው የነገረ ነገር አሳማኝ አይደለም። አሰማውም እንዴ አልናገርም እያለ እኮ ነው አንዋር። አልናገርም እያለ እኮ ነው። እሱም እኮ እኔ በህይወት መኖሯንም እያመንኩኝ አይደለም ሲጀመር። እሱም እንዳለ ነው። ቆይ
ይሄን ያክል ዓመት አብረን እኮ ኖረናል አይደል እንዴ ከሱ ጋር አንዋር እኔ እና እሱ እኮ አልገባህም በጣም ብዙ ነገሮችን እኮ አብረን አሳልፈናል እንዴት እናቴ በህይወት መኖራን እያወቀ እንዴት አይናገርም እንዴት አይናገርም አሁን ትልቁ ነገር እናት በህይወት መኖሯ ነው አይደለ እናት በህይወት መኖሯ ነው ስለዚህ ይሄን ምን እናደርጋለን እኔ የማይናገር ከሆነ አሁን እጄ ገለዋለሁ ይሄን ሰው ይያልከው ማናተና ታገኝም የፈለገው ነገር ይፈጠር እኔ ገለዋለሁ ይያልኩ ነው በቃ አሁን እናትን ማግኘት የምትችለው ከተረጋጋ ነው እኮ ይያልኩ እኮ ነው እንዴት ነው እንድንረጋጋ በዚህ ሰዓት እንዴት ነው እንድንረጋጋ መጠበቅ እሺ ከተረጋጋ ሁሉንም ነገር ታበላሽዋለህ ሰውየውን ይዘህ ትገለዋለህ እናትን ልታጣ ትፈልጋለህ እህትስ ያቺ በሽተኛትን ማጣት ነው የምትፈልገው አልፈልግም እሱማ ስለዚህ እኔን አዳምጠኝ ተረጋጋ የሌለችው እናቴን እሺ ነው የሚላድ የሌለችዋን አይደለም አለች አሁን እስከዛሬ አንተ እንዳታውቅ ሆኖ ደብቋት ነበር ብሎ ነገረን እኮ አይደለ ጋሽ ግርማ ጋር ያለችው ሴት ልጅቷ አይደለ እናትህ ስለዚህ ይሄ ልጅ ለማረጋጋት አረጋግተን እናወጣጣዋለን እናወጣጣው ደግሞ አንተ ስትረጋጋ ነው እሺ ቆይ አሳማኝ ምክንያት አይደለም የነገረህ እናትህ ለ4 ሰዓት መርፌ ተወግታ ነበር ስትገባ ያየቻት እህቴ ናት እኔ አላስታውስም ትንሽ ልጅ ነበር እኮ አልካረ የለውም ሲጀመር በቦታው እህትህ ደግሞ ነገሩን ስትነግረኝ እዛ ቁጭ ብለን ለውሃ ላመጣላት ወጥቼ ስገባ ግርማ አጠገቧ ነበር አለች እኔ ልክ ስገባ ግን ግርማ ተፈንጥሮ ወጥቶ ነበር ብላለች ስመጣ እናቴ ቦታ ላይ ያገኘዋት ብላለች እናቴ ቤታለች እናቴ ጥሩ እናት እንዴት ነገር ያ ነው እንዴት ቆይ እኮ እንዴት ይሄንን ሁሉ አመት እንዴት ሲጀመር እኔ ሲጀመር እንዴት ነው ቆይ ያ ሁሉ ነገር ሲፈጠር ልጠረጥር ያልቻልኩት እሺ ቆይ እኔ እኮ ሰውዬው ይሄን ያክል ጊዜ እየሄደ እየጠበጣ ይሁን የመደሰት ባህሪ ያሳየናል ይሆነም እንዴት ነው ቆይ ግን ይሄን ያክል ደደብ ሊሆን የምችለው እኔ እንዴት ነው ደደብ ሊሆን የምችለው ሰውየው ትኩረት ይውላኮ ሳይቀር እኮ እሱን የገደላት መስሏት እሺ በመሞት አትታለ እሷ እኮ ትንሽ ተጠራለች ህመምተኛው እንደዛ ተጠርጥራ እኔ እንዴት ነው ላላቀ የምችለው እንዴት ነው እኔ እንደውም አንድ የገባኝ ነገር ምን እንዳለ ታውቃለህ የእናትህ መጥፋት ብቻ ሳይሆን ማለት ነው የእናትህን መሞት ብቻ እያስመሰለ ብቻ ሳይሆን እህትህም እንደዛ በሽተኛ እንድትሆን ያደረጋት አባትህ እንደሆነ ይሄ ሰውዬ እንደሆነ ነው የሚገባኝ የምጠረጥረው ለምን እንደሆነ ታውቃለህ እየተረዳኸኝ ነው እናትህን በመርፌ 4 ሰዓት ሙሉ ካደነዘዛት እህትህም ጤነኛ ነበረች አይደል በዛ ዘመን አዎ ጤነኛ ነበረች ደንግጣ ወድቃ ነው በቃ እንደዚህ የሆነችው እኔ ማቀው እሱ ነው በቃ ከዛ በኋላ ሽባ ሆና ነቃች አይደል ሽባ ነገር በቃ እንዴት ይሄን ነገር መገመት ያቅተናል ታዲያ በዚህ ጉዳይ ላይ አቶ ግርማ አለበት ማለት ነው ስለዚህ እህትህ ጤናማ ልትሆንም ትችላለች የምትበላው ነገር ላይ ወይም ደግሞ የሆነ ነገር ያደረገ ሰውዬው ጋር ደነዘዛት ሰውዬው ጤናማ ሙሳቀለው አረ እንዴት ነው ቆይ ቤተሰብ ላይ እንደዚህ የሚጫወተው ቆይ ስለዚህ ተረጋጋ አረ እንዴት ነው ሰው ልጅ ይናክል ቆይ ሰይጣን ሊሆን የሚችለው አሁን አንተ ስላልተረጋ ይሄን ሰይጣን የሚልኮን የሚቻለው ቆይ እንዴት ነው ቆይ ይሄን ያክል ጨካኛ ነው ምን መሆን የሚቻለው ይኸውልህ ልጁን እያሯሯጥ በጣም ይፈልግልኝ እኔ ገለዋለሁ አንዋር እኔ ገለዋለሁ ተረጋጋ አንተ በእንደዚህ ነገር ምንም የምታተርፈው ነገር የለም አልኩ በመረጋጋት ብዙ ነገሮችን ልናገኝ እንችላለን ወይ ተረጋጋ እንዴት ነው ቆይ ያንን ሁሉ ነገር እያሰረኝ እንዴት ነው ይሄን ሁሉ ማወቅ ያቃተኝ ቆይ እና መረጋጋት አለ በአንተ ስትረጋጋ ነው ሁሉ ነገሮችን ማስተካከል ምን ይችላል እኔ እንዴት ነው ቆይ እሺ እንዴት ምን ሁሉ ነገር እንዴት ነው አንተ ላረጋጋ ወይስ አንተ ልርዳ ቆይ እሺ ያለና መኖር እንዴት ነው ለኔ ይገባኛል ወይ ይገባል አይገባም አይደለም ይሄ ሰውዬው እንደሆነ ያን ነገር ያደረገው ተረጋጋ እንዲሞን ምንም የሚፈጥረው ነገር የለም አረ በፈጠረ ባከኔን ማደከምከኝ እንደዚህ ይሆንክ እባካሪ ስሜት ይገባኛል አረ ምንድነው ጮት ይዘው አረ ሰውየው ይጮህ ተነስ ወደዛ ጋር ነጋልኩ እኮ በቃ ምንም ነገር እኮ አልነግርም አልኩ እየሰማኝ ነው አይደል ይሄ ነው በጥቂት የተመጣው እዚህ ጋር ነው ስለናቴ ንገረኝ ስለናቴ ንገረኝ ጉዳይ አይደለም ስለናንተ እናት ነገርኩ ማለት ነው ጉዳይ አይደለም የሰማኝ ነው እኔ ማለት ጉዳይ አይደለም ማለት ተረጋጋ እናቴ ታለች እኮ እያለ ነው ተረጋጋ እንዴት ነው ያለህ ነገርኝ ከየት መጣ ተረጋጋ ሲጀምር መጀመሪያ እንዴት ነው ስለናቴ ይኸውልህ ተውፋ እናቴ እናንተ ያለኝ እናቴ አቡሽ ስለናረኩ ነው ያለኝ አቡሽ ስለታቡሽ ተረጋጋ አንተ አቤት ተረጋጋ አንተ ስለኔ ታውቃለህ ወይ ዝም ብለህ ሰራውተን ሰራ ማለት ነው አንዱንም አታውቅም ቆይ ምን ዛሬ አንተና ስትሆነ የገባ ዛሬ አንተና ስትሆነ የገባ ምን ማለት ነው አቡሽ እኔ ስለአንተ አቡሽ ያገባኛል እኔ ስለአንተ አቡ ቆይ አንወር ዞር በል ስለናቲ ሰረሳሰን ያዛጋ ልጁ ስለናቲ እኮ ነው እያወራ ያለው ምን ማለት ነው አንተ እኔ በጣም ብዙ እየሰማኸኝ ነው አንተ እኔ ምንም ነህ አዳምጡኝ ይሄ ልጅም እውነት አለው አንተም እውነት አለው
አንድ ሰው ነው እውነት ያለው ስለገባኝ ስለሱነት ምንድነው እውነት ስለናታ ያገባም ይለኛል ተረጋጋ አንተ ምን ማለት ነው ቶፋ ይዞብን ነው ትክክል አይደላችሁ ቶፋ ትክክል አይደለም ተረጋጉ ያገራሱ አልነገረም አይገረዳውዝ ነው እዚህ ምን ይሰራል መጀመሪያ ባለፈው እዛ ይዘነው ነበር አይደል ያኔ አቶ ግርማ የሚባለው ሰውዬ አስገድዶት ነው ቤተሰብ ይዞበት ለእናቱ ሲሆን ምን ያህል እንደተሰማ ያደርጋል ልጅ እናትና እህት አለ ይሰማኝ ማለት አንድ ነገር እኔ ኮቴ ታማለች በዚህ ሰዓት ታውቃለህ እህቴ እኮ በሽተኛ ሆናለች እናቴ ሞታለች ብላ ነው ያሰበቻለች ከሆነ ያቡሽ እናትና እናት አለው ምን አገባኝ ስለአቡሽ እናንተ እንዴት ታዲያ ስለናታ ያገባኝም ትለኛለህ ምን ማለት ነው እንዴ አንተ እናት ነች እኮ እያልኩ ያለው እናት ነው እኮ እያልኩ ያለው ዘላለም አለሜን ነው አጥተህ ማለት እናት ከተናገርኩኝ ስሜታዊ ሆኜ ነው የምናገረው እኔ አገባኝ ነው ማከብረው እናት ግን ደግሞ እናት የምታከብር ቢሆንማ ስለ እናት አትናገርም ነበር እሺ ግን ያስጠፋው ግን አንተ ነህ ይኸውልህ አዳምጥ አንተ ይኸውልህ አንተ ሳታውቀው ያበላሽኸው ያፈራረስከው ብዙ ሰው ቤት አለ ስለዚህ ተረዳው ቶፋን ደግሞ ተረዳው ይሄ ሰውዬ አቶ ግርማ የተባለው ሰውዬ ማለት ነው ይናገራታል ስለ እናቴ ነው መጀመሪያ እንዲነግረኝ የምፈልገው እያልኩ ስለ እናቴ ነው እኛው ነው ደግሞ ስለ እናቴ ይንገረኝ ስለ እናቴ ነው ተናገራታ ይኸውልህ ተናገር ስለ እናቴ ይንገረኝ ስለ እናቱ ሌላ ምንም አልፈልግም ስለ እናቴ ይንገረኝ ስለ እናቴ እንዲነግር እኮ ነው እያወጣጣው ያለው ስለዚህ ተረጋጋ አሁንም እኮ ስለብሽ የሚጠይቀው አሁን የራሱ አርቲስት ነው እየተናገረ ይናገራሉ ሁሉ ምን ማለት ነው ይናገራሉ ሁሉ ነገር አልኩ ይኸውልህ እኔ እኛውን ሰውዬ ከዚህ ካላረከው ይልቅ ይኸውልህ አዳምጥ ምን እንደማደርገው ነው እርግጠኛ አይደለሁ ስለዚህ ከዚህ ከጎን አላ ብዬ ነው እስካሁን ዝም ያልኩት ምን አባል ተመጣ ነው ምን አባል ቢያንስ አረባካችሁ ምን አባል ወይ ቶፋ በልቶ ነው ተረጋጋ ባካችሁ ኧረ አንዳችሁ እኔ እኮ ምንም እያልኩ አይደለም እና ተናገራት አይደል ምንም እያልኩ አይደለም ብር የምታወራት አይደል አቡሽ እናንተ ይዘው ነበር እኮ ይዘው ነበር እያታናል በቃ ይዘዋችሁ ምን አቡሽ የት ነው ያለው አሁን ለምንድን ነው ግምት ይዘኝ ይኸውልህ ቶፋ ተረጋጋ እዚህም ልጅ አቃለው አልኩ እኮ ታዲያ እኔንም እውነት ለምንድን ነው የማይሰማኝ ሰው ማገት ለኔንም እውነት ለምንድን ነው የማይሰማኝ እናቱ በቃ ላይ ተይዞበት ስለ ህይወቱ አይደለም ሰማኛለህ እስቲ ተናገረኝ ሰማኛለህ ይዤዋለሁ ብያለሁ ይዤዋለሁ ግን አምልጦኛል በቃ አምልጦኛል ሲጀምር ለምን አባስልቶን ነው አንተ ያስከውሱ ምን ማለት ነው ምን ማለት ነው አንተ ተገደደ ነበር ንገረው እኔ ተገድጄ ነበር በቃ ተገድጄ ነው እንደዚህ አይነት ነገር እያደረኩኝ ነበር ማገት ታዲያ ትልቅ ነገር መስሎ ነው ምንድነው የምትለኝ አይደለም እኔ እኮ እያልኩ ያለሁት አንተ ልትሰማኝ ፈቃደኛ አይደለም እሺ ንገረኝ ምን አትጠይቅ ስለ አቡሽ አይደለም እያልኩ ያለሁት እኮ ስለ አቡሽ አትጠይቅ እያልኩ አይደለም ግን ስለ አንተና ታያገባኝም አትበለኝ አንተ እናት የለም እንዴ ምን ማለት ነው ስለ እናት እንደዚህ ብትባል እናት ያለው ልጅ ማለት ነው ልጅን ከእናት አይነጥልም የሰማኝ ነው እኮ በፊት ላይ ተገድጄ መሰራው ስራ ነበረ እኔም እውነት አለኝ እያልኩ ነው እሱም በኋላ ታወራኛለህ እኔም እውነት አለኝ እያልኩ እንዳለ ብቻ ነገር አቡሽን ይዘነው ነበር አምልጦናል በቃ ያው ነገርኩ አይደል አመንኩልህ አንተ እንደዚህ አይነት ነገር እንደምን ነው እንደምትጠብቀው ምን ማለት ነው እንዴት ነው ማታምነኝ አንድ ነገር ነገርኩ ነው በዚህ ሰዓት እኔ እንዴት ነው ሏሽ ምንጭ አምነው ነው አንተ አይደለም በፍጹም ወንጀለኛ ነው ወንጀለኛ ቦታ ቀይሩ ተብላችሁ ቦታ ያስቀይሯችሁ ጊዜ አቡሽን ወዴት ነበር ይዘው ሲሄዱ የነበረው ብቻ ነገር ካልተባበርከኝ ስለናቱ ቢነግረን እኔ እሱን አላውቅም ነገርኩ እኮ አኑ ነገርኩ እኮ ልጁን እነሱ ሌሎኞቹ ልጆች ይዘው ሄደዋል አይደል ስለናት መስማት የምትፈልግ ከሆነ አቡሽ የት እንዳለ ትነግረኛለህ አንተ ወይስ ይነግረኛል ለሱ ንገረኝ በለው በቃ እሱ ነው ለሰውየው ቀኝ እጅ ነኝ እያለ አይደል ያለው እኔ ምንም አላውቅም እኔ መስማት የምትፈልግ ከሆነ አንድም ቃል አትሰማም ከሷ ሰማኛት ነው አትችሉ ስለናቴ እንደዚህ የምትናገረው አንድም ቃል አንዋር ምን እያለኝ ነው ያለው እሱ መስመር እያለ ከሆነ ሰላምሽ እንድትተባበረው ይላል አርገኝ አንተ ሰውዬ ወይኔ አንተ አታቀኝም ማለት ነው አንተ ረፍ እባክህ ረፍ በቃ አንተ ረፍ ተውኝ አንዳችሁ ነገር ስሙኝ ስለናቴ እንዴት ነው እንደዚህ የምትናገረው እኔ ስለ አቡሽ አትጠይቅ አትወቅ አላልኩም በኋላ እንጨርሳለን ይኸውልህ ምን ማለት አደከመው እባክህ ተረጋጋ ስለናቴ የሆነ ነገር እንዲነገረኝ አድርገህ በቃ እኔ እኮ አትጠይቅ አላልኩትም እሺ ጀመርኩ ና ይንገረኝ እኔ ሌላ ምንም አልፈልግም ይንገረኝ ይኸውልህ ትነግረኛለህ እየሰማኸኝ ነው አይደል እናቴ እንዳለች ንገረኝ እያልኩ ተረጋጋ ይኸውልህ ለምን ለሱ ማትረጋጋኝ
ለምን ተከፈተ እኔም ስለናቴ ለጠይቅ ነው ያልኩ ኧረ እዚህ የተጎዳ ሰው አለ አንዳችሁ እየሰማችሁኝ ስለ አቡሽ እየጠየቅኩት እኮ ስለናቴ አገባም አትበለኝ በቃ እንደዚህ አትበለኝ ለምን ሁላችሁም ስለ አቡሽ ይነግራል አልኩ ስለ አቡሽ ይነግራል ስለናቴ አገባም አትበለኝ አይነግረም አትበለኝ በቃ ስለ አቡሽ ጠይቀውሽ ስለ አቡሽ አታውቅም ስለ አቡሽ አንተ የምታውቀው ነገር ለምን አትናገርም እኔ በቃ ማውቀው ነገር እኮ ነገርኳችሁ ምንድን ነበር የምታውቀው በቦታው ለመውሰድ ስንሄድ እኔ እና እሱ ከዛ ሰዎች እየመጡ እንደሆነ ተነገረን ከዛ በኋላ ስለዚህ አቡሽን አልደረሳችሁበትም አላገኘውም አንተ አላገኘሁትም ነው እያልኩ እሺ ተረጋጋ በቃ በሚያወጣጣው መልኩ ያወጣጣው ሲጀምር ተረጋጋ ለኔ አልናገርም በላ አራለን እኮ አልኩኝ እኮ በቃ ይኸውልህ ተረጋጋ በቃ እንደዛ የሆነ ቶፋ ይኸውልህ ትከሻም እየፈሰሰው ነው ተረጋጋ እና ይሄ ሰውዬ ተረጋጋ በጥይት ተመታ በሰላም ማውራት እንችላለን እንዴ በጥይት ተመታ ይኸውልህ ደም እየፈሰሰ ከምትሞት ይኸውልህ እኔ አስነዳለሁ አይደል ይሄ ሰውዬ አያዝንልህም ይገላል ያለውን ነገር ብትናገር ይሻላል ጊዜን እየፈጀ ነው ተናገር ምን ሆነ ነው አንተ አቡሽ ማለት ወንድሜ ነው ስለአንተ ህይወት ቅንጣትም ታህል ስለናቴ ተናገር እየነቀመጥም ስለናቴ ማወቅ የምትፈልጉት ነገር አለ አዎ በቃ ነገር ከሞቴ በፊት ልንገራችሁ ምንም የምትሞተው ምናምን ነገር የለም ያጠረኝ ነው ገና ትሞታለህ እየሰማኝ ነው ትሞታለህ ገና የናቴን ነገር ነገር አይሞትም እያልኩ እንዳትነከኝ ተፋሽ ያጠረኝ እንዳትረብሸኝ አልፈልግም እንዳትነከኝ ያልኩ ነው አንተ ተረጋጋ ስለናቴ አወራው ምንድነው የሶች እናንተ ባካችሁ ምንድነው ያወራ ምንድነው ስለናቴ ቦምብ ስለናት መስማት የምትፈልግ ከሆነ እኔ ስለናት ነው የሚናገረኝ ነው ፈልገው እኔ ስለዚህ ተረጋጋ በቃ ይኸውልህ እሺ ያውራ ሁለታችሁ እሺ ያውራ ይያል ምኑን ነው የሚያወራው አስወራው በቃ እኔ ንገረኝ እስኪ ምኑን ነው የሚያወራው አስወራው አንተ ማወቅ የምትፈልገው ነገር አለ አቡሽ እያልክ አይደል ይነግራል እያንዳንዱ መጀመሪያ ስለ አቡሽ እኔ ማወቅ የምፈልገውን ነገር ከጠየቁት በኋላ ከዛ በኋላ ትጠይቃለህ እሺ በቃ አሁን ተስማምተናል ሂድ እሺ ቶሎ በል ልጁ ታሟል እያልኩ ነው ሁለታችሁም የምትፈልጉት ነገር አለ አይደል እሱም ስለናቱ ማወቅ ይፈልጋል አንተም ስለ አቡሽ ማወቅ ትፈልጋለህ እኔ እኮ እሺ እያልኩ ነው ለምንድን ነው የአቡሽም ጉዳይ ያሳስበኛል የእሱም እናት ጉዳይ ያሳስበኛል ስለዚህ እንዲነግረን ጸባችሁን አቁሙልኝ ነው የምላችሁ መጀመሪያ ላይ የመጣሁት እኔ ነኝ አይደል መጀመሪያ ስለ አቡሽ እንጠይቀዋለን ከዛ በኋላ ስለ እናቱ መጠየቅ ይችላል ይሄ የህይወት ጉዳይ ነው ቶፋ የመጀመሪያ መምጣት ግልጽ አይደለም እንዴ እሺ ንገር ግልጽ ነው አይደል እሺ መጀመሪያ ስለ አቡሽ ጠይቀዋለሁ ከዛ በኋላ ስለ እናቱ በቃ አንተ ተረጋጋ እሺ በል በቃ እሺ በል ስለ እናት አንተ ተረጋግተህ ትደርስበታለህ እያንዳንዱ ነገር እሱ ያናግረው አንዴ ብቻ በቃ እሺ ግን ቶሎ እንዲያናገር አድርግልኝ እሺ ቶሎ ያናግረው በቃ እሺ በቃ አስር እሺ ሂድ እሺ ተረጋጋ እሺ ሂድ አንተ ነው እያመንከው እንዳትመጣ እሺ አንተ እዛ ጋር እኔ እዚሁ ልሁን እዚሁ ጋር ሁን እንዳትመጣ ስለናት ማወቅ ትፈልጋለህ እኔ እናንተ በመከራከርበት ጊዜውን እየፈጀኑ ነው ያለው እዚህ ጋር እንዴት ነው ቆይ እንዴት ነው እንደዚህ ጋር ሆኜ እንዲነገር የምፈልገው ቆይ እሺ በለኝ በቃ እንዳትመጣ ነግሬሃለሁ እስካሁን አንተን አክብሬ ነው እስካሁን ዝም ያልኩት ይገባኛል ስለዚህ እኔ መጠየቅ የምፈልገው ራሱ የሚነግረኝ ከሆነ ራሱ ባንደበቱ ይንገረኝ የማይነግረኝ ግን ከሆነ እኔ እንዳወራው እድል ይስጠኝ እየመጣ እዚህ ጋር እንዲረብሸኝ አልፈልግም እሺ አውሮ ይኸውልህ ቶፋ እኔ እየተረዳኋቸው ያለው ከነዚህ ልጆች ጋር አብሬ ነበር የቆየሁት ጉዳዩን ስለማውቀው እኮ ነግራችኋለሁ አልኳችሁ እሺ ንገረኝ ተፋሽ ያጠረኝ ሰው ቶሎ እሺ ተናገር አንተ መቆየት ትፈልጋለህ አይደል እሱ ለሱ እኮ ነው ቶሎ ንገራችሁ መቆየት የምትፈልግ ከሆነ ቶሎ ንገረኝና ጉዳዩን እዚህ ቶሎ እንጨርስ እኮ አለበለዚያ ግን አንተ ምንም በጣም ነው ጉዳበት ነገር ነው እኮ ነገርኩህ እኮ ተናገር ወንድምህ እኛ ጋር አይደለም ያለው እሺ አቀብሎት አብረን እሺ ይዘነው ይሄድን መንገድ ላይ የሱ ሌላ አደገኛ ሰዎች ከኛ ከፍ ያሉ ሰዎች ለሱ የሚሰሩ ሰዎች መንገድ ላይ ተቀብለው እንጀት ሄደዋል የት መንገድ ላይ እሱን የሚያውቀው አቶ ግርማ እሺ ስለዚህ ከነሱ ጋር እየተደዋወላችሁ ከነሱ ጋር የምትገናኙበት ኮሙኒኬት የምታደርጉበት ነገር ነበር አይደል ያን ነገር እነሱ አይደለም እነሱ አናናቃቸው ከባባድ ሰዎች ሲሆኑ እነሱ ናቸው መጥተው የሚቀበሉ ልጆቹን እንጂ እኛ ልጆቹን ካሉበት ማውጣት ብቻ ነው እንጂ እነሱ ናቸው ወደሚፈልግበት ቦታ ይዟቸው የሚሄዱት እሱን ነገር ደግሞ የሚያውቀው አቶ ግርማ እኛ ምንም እናውቀው ነገር የምትችለውን ያህል አወጣጥ እኔ ግን ምክሪ ሰው ያቶ ግርማን የምችለውን ያህል ያቀመኝ ነጂ አስለፈልፈዋል በጣም ጥሩ ያን ግን እነሱን ግን ተለካቸው አልፈልግም እኔ ራሴ ጋር በጣም ብዙ የሚቀራቸው ነገር አለ እኔ ጋር እንደዚህ የተሳሰርንበት ምንም እኔን መፋታ ያለ እኔ እርዳታ እነሱ ምንም ናቸው ከዚህ በኋላ ይኸውልህ አንድ ልታውቅ የምፈልገው ነገር አለ እኔ ብዙ ልረዳህ የምችለው ጉዳይ አለኝ እምረዳህ ግን ከረዳኸኝ ነው አቡሽ ማለት ነው ይኸውልህ የባለቤቴ የፍቅረኛዬ በጣም እጅግ በጣም የምወዳት እንዳይኔ ብሌን መሳሳላት ልጅ ወንድም ነው አቡሽ ማለት ስለዚህ የሱ ጉዳይ ይመለከተኛል ማለት ነው ወንድሜ ቤተሰቤ ነው ማለት ነው
የዚህም የአቤልም ጉዳይ ይመለከተኛል እህቱን እንደዛ ሽባ ሆና እንደዛ ተሰቃይታ የሱም ህይወት እንደዛ ተብለሻሽቶ እያየው ነበር ስለዚህ ሁለቱንም ነገር እኩል ታይም ትረዳኛለህ ታግዘኛለህ እንዴ ምትል ከሆነ የኔ ቤተሰቦች የምትረዳቸው ከሆነ እኮ ሁሉም ነገር ያንተ ቤተሰቦችን እኮ ደውዬ ቼክ አረኩኝ የኔ ሰዎች ገብተው ቦታ እየቀየሩላቸው ነው የማይገኙበት ቦታ ቤት እያመቻቹላቸው ነው ብዬ ነግሬያለሁ ስለዚህ ቀጥ ብለህ ስላለው ነገር ንገረኝ እንድረዳ ከፈለክ ማለት ነው እያንዳንዱ የካሜራ ላይ የምትናገራቸው ነገሮች በኤቪደንስ ይዛቸዋለሁ በኋላ ላይ በቷሽየና አመሳከሪ የማትወጣው ትግል ነው የምትገባው ለአንዴና ለመጨረሻ እኮ እየነገርኩ በቃ ከዚህ በላይ በቃ የምታውቁት ነገር የምትፈልጉት ነገር እሺ ንገረኝ የት ነው አቡሽን ይወሰዳል ከዚህ ጫካው ሰዎች ያስረከብናቸው ሰዎች አሳያቸዋል በጣም ከሱ ውጪ ግን ምንም ማቆ ነገር የለም በጣም ጥሩ እባክህ ቢያንስ ይሁን ሁሉ ጊዜ ኃጢአት የሰሩበትን ቤተሰቦችን ለማግኘት ለማዳን ስል ቢያንስ ለነሱ በቃ ሰዎቹን ልታሳየን ትችላለህ እርግጠኛ ነህ በዚህ ጉዳይ እርግጠኛ ነኝ ምንም አይነት ውሸት ብትዋሸኝ ማለት ነው እውነቴን ነው ቤተሰብህ ላይ አቤል ምንም የሚያውቀው ነገር የለም እኔ የማውቀው በቃ በጣም ጥሩ አቤል አንዴ አቤልን ልቀቁልኝ አንዴ አቤልና ምንድነው ተናገረ ይኸውልህ ይኸውልህ አንዴ አዳምጠኝ አንተም ተናገረ ወይ አዳምጠኝ እሺ ተረጋግተህ መጠየቅ የምትፈልገውን ጥያቄ ልጁ እየደከመ ነው ህክምና ያስፈልገዋል የህክምና ሰዎች መጥተዋል እዚህ ጋር እነሱ የህክምና እንትኖችን ሊሰጡት ነው ስለናትህ ብቻ የት እንዳለች ብቻ ወንድሜ እባክህ ታውቃለህ እህቴ እንደበስተኛው በትር ነው አውቃለሁ እናት ያለች በትር ነው አውቃለሁ የት ነሽ በእናትህ ነገር አቶ ግርማ ሁለተኛ መኖሪያ ቤት ውስጥ ግራውንድ ውስጥ ናት የትኛው ነው ደግሞ ሌላ መኖሪያ ቤት አለ ሰውየው እኮ አንተ አታውቅም እሱ ነው ማለት እኮ ወዴት ነው ያንንም ሰዎችን ስናዘዋውር አንተ ወደ ኋላ ቀርተህ በነበር ሰዓት እኔ ብቻ ሄጄ አገኘኋቸው ልጁን ያስረከብኩት ምን ነው እንዴ ገባ ቆይ ሮጣ አምልጣል ሮጥና አምልጥ ሮጣ ያመልጣል ተባብለን አይደል እንዴ ቆይ ተሮሮዳ የተላለፈው ነገርኩህ እኮ እና አንተ ያኔ ወደዛ ስትሄድ እኔ ልጁን አቀብዬ ነው የሮጥኩት ወዲያውኑ ልጆቹ ሰውየው በመኪና ይዘውት ሄዱት እና አቡሽን አንተ አይተኸዋል በአይነ ማለት ነው እኔ እኮ አታውቀውም ብዬ እኮ ነው ከነሱ ጋር እየተከራከርኩኝ ያለው ያውቀዋለሁ ጊዜ ሳናጠፋ ነገረን አይደል ህክምና ያገኝና ጊዜ ሳናጠፋ ማለት ነው እናት አለች ወደ ተባለው ቤት ይዞን ይሄድ በቃ ህክምና ያገኛል የት ነው ያለው እናት እየጠየቀ እኮ ነው እናት የሆነ ግራውንድ የሚመስል ሰፈር ውስጥ የሆነ ሰፈር ውስጥ ምን አስቀምጧታል መኖሪያ መንደር ነገር ነው ወይስ ምን አይነት ሰፈር መንደር ነው በቃ ይኸውልህ አቤል ጊዜ መፍጀት አያስፈልግም እነዚህ ሰዎች ህክምና ይስጡት አንዴ እሺ አዳምጠኝ እነሱ ህክምና ይስጡትና ማለት ነው ሰውየው ከዚህ በላይ እንትን ማለት አይችልም ቀጥ ብለን ወደዛ ወደ ምን ሄድበት ነው ያው ግርማ ሰዎች እየደወሉ መሰለኝ በጣም ጥሩ ስለዚህ ችግር የለውም እያንዳንዱ ነገር ምናስተካክለው በቃ ቁረጠውና አንዴ ህክምና ያገኝ አንዴ ህክምናችሁን እንትን በሉ